ማን እስኪ ድገሚ እስኪ ድገሚ እኔ እኮ ጨርሻለሁ። አባቴን አትሳደብ ብያለሁ አይደል? አባቴን አትስደብ። እኔ ይበቃሃለሁ። ገና አንቺን አንጠለጥልሻለሁ። እንደዚህ እንደተጫጭሽኛል ነው ወይ ተንደርድር የመጣው? ሚስቴ ናት። ምን አገባ? ሚስቴ ተገጀጀረ ማለት ሰራተኛው አርጎኛል። ሰራት ምንም ሚስቱ አይደለሁኝ። ምን ለፈተመራት አትንገኝ። ሰውኝ እኔ ለፋታ ስለምን ቢያትፈጭኝም ብሎኝ ነው። ቴዲ ምንድነው የምትለኝ? እኔ ነገርኩህ አይደል? ደባጉት ወለታ ነገርኩህ አይደል? እንዴ ምንድነው እንዴ? እኔ ካሰርከኝ ምሰራ ይበቃል። እንዴ ነገርካቸው። አንተ ቆሻሻ ምንድነው? እና እኔ ልግባለህ? አንተ ራስህ ዛሬ ህይወት ተበጥብጧል። እገላችኋለሁ እያንዳንዳችሁ እየሰማኝ ነው። ካሜራ ፊት የሚገዛክ ያለው ተቀላረ። ይሄ ራሱ እንጀል የራስ ካሜራ ወደዛ አድርገው። ካሜራ ካንተ መጠየቅ የምፈልጋቸው አንዳንድ ጥያቄዎች እኮ ምንም ቀርጾ ማንንም እንድነህ ለምን አላውኩም እኮ ምን ይሆንክ ነው? ዮናስ ስለምሰራው ስራ እንዳለ ማወቅ ፈልጋለሁ። ምንድን ነው የምሰራው ስራ? እንዴ ምን ይሆንክ ነው? ስለምሰራው ስራ እንዳለ ማወቅ ፈልጋለሁ። የምታደርገው ነገር በዛ ላይ ደግሞ እቺ ልጅ ምን እንዴት ትሪት ስታረጋት እንደነበረ አይቻለሁም፣ ስልክም ሰምቻለሁ። ምናምን ሄዳለብሽ እንዲሽን ተጥሩኛል። አንተ አርፈህ ቁጭ በል። አይደለም እንዴ ምን ነው የት ሄዳለሁ? ማመልማ መስሏት ዮናስ ለምንድን ነው ሽንት ተጥሩኛል? አንተ ምን ፈልገው? እሺ በቃ ጻናው ፈልገው እንዴ ስለመጣኩ ነው ራሴ ነው የት ሄዳለሁ? ታወልዳችሁ እሺ በቃ ይዘዋልሽ ጻብከ ይል ዱላ የምትፈልግ ከሆነ ማለት እስኪ በቃ ደበድባለሁ። እንደ ከበሮ ደበድባለሁ እስኪ በቃ ድረስ ሽንት ቤት ማለት ይናክለና ግን እንዴ ምን ነው ብራሽ እኔ በቃ ታዲያ አምነናል እኮ አይደል እንዴ? ያው ጋተፍተፍ እያለ ነው በቃ የኛ ስራ ይሄ ነው። እኛ ምንም ታስብ አይመለከተንም። ግን ሄለን ካዘዘችን ራሳችን ችግር ውስጥ መክተት ስለማንፈልግ የትኛውም ነገር እንፈጽማለን። በቃ እኛ ቤቷን ልሸጥ ነው በቅርቡ እና ይሄ ገርማ እንዴ 6-7 ቤቶች አሉ እኮ አሁን በቅርቡ የሚሸጡ። ስለዚህ ስራዋ ነው። ሄለን ካዘዘችን ምንም ነገር አያለ። ምክንያቱም ቤተሰቦች ችግር ውስጥ እንዲወድቁ እኔ ችግር ውስጥ እንዲወድቅ አልፈልግም። ለሄለን ከባድነትና ክፉነት ነው የሚነግረኝ። ማንም ሰው አይደፍራትም። እሱን ማየው የሰፈሩም ሰው ምንም ማውራት አይፈልግም ስለዛ ቤት ሲጀምር እኮ ነገር ያለውኝ እኮ ችግር ውስጥ ይከታ። እኔም አንተ ችግር ውስጥ እንዳትከታ ራስን የምፈልገው ከሆነ ይሄን ነገር ትውሻል። ሰዎቹ ጉልበት አላቸው። ከመንግስት ሰዎች ጋርም ይነካካሉ፣ ከባንክ ሰዎች ጋርም ይነካካሉ። የሚፈልጉትን ሰው ያስደበድባሉ፣ የሚፈልጉትን ሰው ያስገድላሉ የሚባል ነገር ብቻ ስላለ ማንም ሰው ስለነሱ ደፍሮ መረጃ ለመስጠት ፈቃደኛ እየሆነ ያለ የለም። ስለ ሁሉም ነገር እናወራ ነበር፣ እንግባባለን፣ እንነጋገራለን እና በዛ ነው ያንን የለመድነው እኛና ከሆነ ጊዜ በኋላ ስለሚያደርገው ነገር አይነግረኝም፣ ስለተፈጠረው ነገር ስለምንም ነገር አይነግረኝም፣ ስለ ስራው አላውቅም፣ ስለማንኛውም ነገር መረጃው የለኝም ማለት ነው። እኔ ስርዓት ገንዘብም አለን፣ ግን ደግሞ እኔ ይሄ ነው የምለው የሱ ስራ የለም ነው የሱ ስራ ይሄ ነው የምለው ማቀው ስራ የለኝም። ምክንያቱም እንዳልኩ ተራርቀናል። እኔ እንደ አንድ ቤት ውስጥ የተቀጠረች ሰራተኛ ያህል ነው ምንም የማይነገረኝ ማለት ነው። እየዞርን ነበር አይደል? ሰዎችን እየጠየቅን ነበረ። እዚህ ቤት ስንገባ ራሱ እዚህ ቤት በመግባታችን ደስተኛ የሆኑ ሰው እኔ ጭራሽ እኮ ሳያችሁ ፖሊስ መሆናችሁን እንደዚህ ለብሳችሁ ምናምን ሳያችሁ ደስ ብሎኝ እንትን አልኩኝ እንጂ በጭራሽ እኔ እሱ ስለሚሰራው ነገር ምናልባት እየጠበቅሽ ነበር ይመጣሉ ብለሽ እያሰብክ የነበረው ሰው አለ። ለፖሊስ እኛ እናመለክትልሻለን። ጎረቤት ነው ተናገርኩ። ጣልተን ነበርና ጠዋት ተጣልተን ሰዎች አገላግለውን ጎረቤቶች እኛ ለፖሊስ እናመለክታለን ብለው ይነጡት ታከሆነ። አሁን አንተ ስለዚህ ነገር የምታውቀው እኔ አልጠጋም። እዛ ታውቃለህ አይደለ? በቃ አውቀህ ነው የምትጠይቀኝ አይደል? አልጠጋቸውም። እኔ አላቃቸውም፣ አልጠጋቸውም። እንዴት ዋልሽ? ደህና ነሽ? አለን። ሰላም ነው? ሰላም ነው አለን። ይቅርታ ዮናስን ፈልገን ነበር። ገብተን ማውራት እንችላለን? ፖሊስ ናችሁ? አዎ ፖሊሶች ናችሁ? እውነት ደረሳችሁልኝ? ወይኔ ሊገለኝ ነበር እኮ በእውነት አመሰግናለሁ። ተረጋጊ። ማለት አንድ ነገር አታገኝም። የቤቱንም ዕቃ ቤቱንም ማቃጠየለ ጥየለ ነው መጣፋው። ይኸውልህ ቤቱን ማቃጠል አንዲ በቁምሽ ነው ማለት ትሰሚያለሽ? በቁምሽ ነው ማቃጠልሽ፣ በቁምሽ ማለት ነው። አንቆ ነው የሚገለኝ። ይኸውልህ
ቁጭ በሉ እዚሁ ቁጭ በሉ። ይምጣላችሁ ቁጭ በሉና ጠብቁ። እኔን ይገለኛል። ይኸውልህ እኔ ከሞትኩኝ አንድ ነገር ሆንኩኝ እኔ እሱ ነው የሚገለኝ። አሁን ውሰዱልኝ። ፖሊሶቹ አንጠልጥዬ ወስጄ እሰጥሃለሁ። እሱ ነው ፈልገው አንጠልጥዬ ወስጄ እሰጥሃለሁ። ቤቶች እየፈለጉ እዳችሁን እኛ እንከፍልላችኋለን፣ ይህንን ብር ለባንክ ከፍላችሁ ከዕዳ ነፃ ወጥታችሁ እኛ በወለድ አገድ እንያዝላችሁ፣ ምንም ብር አይወልድባችሁም እያሉ እንግዲህ አሁንም ደግሞ የዚችን ሴትዮ ቤት ለመንጠቅ ጫፍ ደርሳችሁ። እኔ የማውቀው ነገር የለም። ምንም የማውቀው ነገር የለም እንደሚመስለን የማይሆን ነገር ውስጥ ከተህ ዝም በል እስኪ። እንዴ እኔ ምን አገባኝ? እንደዚህ አይነት ስራ ምን አገባኝ? ነፃ መስሎ አላወቃትም። የምሬን ነው። እኔ እና እሱ ተያዝን ማለት ኖርማል ነገር ነው ለሷ። ግን እመነኝ አንተ ይህን ስራ እየሰራ ያለው አንተ መሆንን ከደረሰችበት አጠገብ ባለ ሰው ነው የምታስደፋ። ይልቅስ ከእሷ ጋር ባትነካካ ጥሩ ነው። የባንክ ዕዳ እየተከፈለን ያለው ድንገት መታችሁ የመኪናውንም ዕዳ ከፈላችሁ፣ ለእሷም ደግሞ ለልጇ መታከሚያ የሚሆነው ብር ተሰጣት። ወር አልሞላ ወለድ አገር ነው ብላችሁ ከባንክ አዞራችሁት። እኛም ምስኪን ሴትዮ ለማውራት ጥረት አድርገን ነበረ። ባደረግንበት ሰዓት ላይም አንዳንድ በጣም ላይምሮም የሚከብዱ ድርጊት እንዳደረጉና ባለቤታቸውንም እንደገደሉ አይናቸውንም በራሳቸው እጅ እንዳጠፉ እየነገሩ ነበረ። ከዛ ውጭ ደግሞ ያሉት ነገሮች ምንድን ነው? እነዚህ ሴትዮ እንደሚሉት ባጠፉት ወንጀል ተቀጥተዋል፣ ታርመው ወጥተዋል። ድርጊቱ ምንም ይሁን ምንም ሴትዮዋ ተምረው ታርመውበት ወጥተዋል። ከዚህ በኋላ ያላቸው ንብረት ካለ እሱን የማስመለስና እሳቸው የሚቋቋሙበትን ነገር ለመፈለግ እንግዲህ እሱን አስበን አካባቢያቸው ላይ ሄደን ብዙ ነገሮችን ለማጣራት ጥረት አድርገን ነበረ። በዛም መሀል እንግዲህ የሰማናቸው ነገሮች አሉ። የሰፈሩ ሰው እንዳለ ስለዛ ቤተሰብ ማውራት አይፈልግም። ያ ቤተሰብ በጣም ከባድ እንደሆነና እንደማይነኩ የእነሱ ቃል እንደ እግዚአብሔር ቃል እንደሚቆጠር እነሱ የፈለጉትን ነገር በፈለጉበት መንገድ ነጥቀው መውሰድ እንደሚችሉ ከዛም ውጭ ደግሞ ስለ ወለድ አገድ የሚባል ነገር በእነሱ ስንሰማ ነበር የነበረው። ወለድ አገድ ምንድን ነው? በወለድ አገድ ስም ምንድን ነው እነዚህ ሰዎች እየሰሩ ያሉት? እነዚህ ሶስት እንግዲህ እህትና ወንድሞች አሁን ላይ እየሰሩ ያሉት ከባድ ነገር እንዳለ እና ይህንን ነገር ደግሞ እየመራች ያለችው ተደፍራለች ተብሎ እንግዲህ ከ14 ዓመት በፊት እናት እንድትቀጣበት የተደረገው ታሪክ ላይ ያለችዋ ልጅ አብዛኛውን ነገር እየመራችና ራን እያደረገች እንደሆነ ሲነገረን ነበር የነበረው። እንግዲህ ውድ ቤተሰቦቼ ያንን ነገር ለማጣራት ጥረት እያደረግን ያለንበት ሁኔታ ላይ እንገኛለን። ሰላም ሰላም ሰላም፣ ጤና ይስጥልኝ። እንደምንዋላችሁ እንደምንቆያችሁ ውድ የማዕበል ቤተሰቦች ወንድማችሁ ቴዎድሮስ ነኝ። ዛሬ እንግዲህ ተመልሰን መጥተናል እና በባለፈው ቪዲዮ ላይ አግኝቼ ያዋራኋቸው የአቤኔዘርና የብሌንን ታሪክ እንደምታስታውሱት ነው። እነሱም ካወራው በኋላ የተፈጠሩ ብዙ ነገሮች አሉ። በተለይ ደግሞ ወደ ሰፈር ከተመለሱ በኋላ የተፈጠሩ ነገሮች አሉ። ዮናስ እንግዲህ እንደነገሩኝ ከሆነ ዮናስ የሚባል ልጅ ከአቤኔዘር ጋር ጸብ ውስጥ ገብቶ እንደነበርና አቤኔዘርን ለማጥቃት ጥረት እንዳደረገ ተነግሮኛል። ይሄ ልጅ ደግሞ ቀጥታ ከእነዚህ ቤተሰብ ጋር ግንኙነት እንዳለው እና ብዙ ስራዎችን አብሮ እንደሚሰራ ሲነገረኝ ነበረ። ስለዚህ ይህን ልጅ አግኝቶ የማዋራት ኃላፊነት ስላለብን ድርጊቱ ለምን አደረገው፣ እነዛ ሰዎች ምን እየሰሩ ነው ያሉት፣ ወለድ አገድስ ምንድን ነው እየተሰራ ያለው፣ ወለድ አገድ ማለት ምን ማለት ነው የሚለውንም ከእሱ አንደበት ለማጣራት ጥረት እናደርጋለን። እስከ ፕሮግራሚ ፍጻሜ ድረስ አብራችሁኝ እንድቆዩ ጋበዝኳችሁ። መልካም ቆይታ። ሰላም፣ እንዴት ዋልሽ? ደህና ነሽ? አለን። ሰላም ነው? ሰላም ነው አለን። ዮናስን ፈልገን ነበረ። ገብተን ማውራት እንችላለን? ፖሊስ ናችሁ? ፖሊሶች ናችሁ? ደረሳችሁልኝ፣ በእውነት ደረሳችሁልኝ። ወይኔ ሊገለኝ ነበር እኮ በእውነት አመሰግናለሁ። ተረጋጊ። በጣም ስጠብቃችሁ ነበረ። ቤት ውስጥ የለም። አሁን እሱ ወጥቷል። የት ሄደ? እኔ እንጃ፣ የት እንደሚሄድ አላውቅም። ኑ ግቡ። ምንድን ነው የተፈጠረው? ግቡ። ኑ አስረዳችኋለሁ። ኑ ግቡ ብቻ። ቤቱን ቼክ አድርጉት። የለም እሱ በእውነት ቤት ውስጥ የለም። እሱ ቤት ውስጥ የለም። ምንድን ነው የሚያርበተብት? ይኸውልህ ደርሳችሁልኝ ነው። ፖሊሶች ናቸው አይደለ? አይ የህግ አካላት እንደሚሻ አይደለሽም? ደርሳችሁልኝ ነው። ይኸውላችሁ ላስረዳችሁ። እሺ ላስረዳችሁ። ይኸውላችሁ እሱ እኔ አልኩት፣ ነገርኩት፣ ምንም ነገር አልሰማም አለኝ። ምን መሰለህ ሊገለኝ ትንሽ ነው የቀረው። ሊገለኝ ነው። ይኸውልህ እሱ ወጣት ስለሆነ ገንዘብ ስላለው ምናምን ብቻ ሌላ ሚስት አገባ። እሺ ለምንድን ነው እንደዚህ ያደረከው ብዬ ስጠይቀው
አርፈሽ ቁጭ በይ። አንድ ነገር አንዴ እኔ ተረጋጊና ቁጭ ብለን ነገሩን እናወራዋለን። ችግር የለውም። አንቺ አሁን ብቻ ተረጋጊ። ምንም የተፈጠረ ነገር የለም። ተረጋጊ፣ ቁጭ በይ። ተረጋጊ መጀመሪያ። እሺ፣ መረጋጋት ያስፈልጋል። ምንም የሚፈጠር ነገር የለም። እኛ የተወሰኑ ጥያቄዎችን ለመጠየቅ ነው የመጣ ነው። እኔ ለምን እየተረበተበትሽ እንደሆነ እንደፈራሽም አልገባኝም። አይደለም ይኸውልህ፣ እገልሻለሁ ብሎ አስፈራርቶኝ የወጣው። እኔ አሁን ስትመጡ ራሱ እንዴት ደስ እንዳለኝ አልገባህም። በእውነት ዮናስ ገጸ ላይ ነበራችሁ? ተጋጭታችኋል? አዎ። ምንድን ነው ያጣላችሁ? ያው የተጣላንበት ነገር አብረን የምንኖረው እንደምታየው እዚህ ቤት ውስጥ እና በማላውቀው ሁኔታ ያው ወጣት ነን ሁለታችንም እንደሚታየው። እሱ ሌላ ሚስት አገባ እና ለምን እንደዚህ ታደርጋለህ? ለምንድን ነው እንደዚህ ብዬ ስጠይቀው አይመለከትሽም፣ አያገባሽም፣ ቁጭ በይ አርፈሽ እና ምን ያለኝ እና በቃ ስለምንም ነገር እንዳወራ ከማንም ጋር እንዳወራ ከሰው ጋር እንድገናኝ አይፈልግም እና ያስፈራራኛል። እገልሻለሁ እያለ ያስፈራራኛል። እያለ ያስፈራራኛል። የጸባችሁ መንስኤ ነው ይሄ ነው። የጸባችሁ መንስኤ ይሄ ነው። ምንድን ነው ንገረኝ። መቼስ አንድ ሰው በላዩ ላይ ሚስትህ ሌላ ባል ብታገባብህ ጥያቄ ትጠይቃለህ። ለምን ትላለህ? እና እኔም እንደዛ ነው የጠየቅኩት። ለምንድን ነው ብዬ ነው የጠየቅኩት። ለምንድን ነው ብዬ ስጠይቀው ያው አያገባሽም፣ ቁጭ በይ አርፈሽ። አሁን ቆይ አልገባኝም። አንዴ ትንሽ ተረጋጊልኝ እና ከዛ በኋላ በስነ ስርዓት ቁጭ ብዬ ከአንቺ ጋር ማውራት ትፈልጋለሁ። እንደነገርኩሽ የፈጣሁት ዮናስን ፍለጋ ነው። ዮናስን ማግኘት እፈልጋለሁ። ዛሬውኑ አግኝቼ ከሱ መጠየቅ የምፈልጋቸው ነገሮች አሉ። ስለፈጠረው ነገር ደግሞ ለማወቅ ነው የመጣሁት። ስለአንቺ ምንም የማውቀው ነገር የለም። ለምን በዚህ ልክም እያወራሽኝ እንደሆነ አልገባኝም እና ትንሽ ተረጋጊ። አሁን ያለሽበት ስሜት ትክክል አይደለም። በዚህ ስሜት ማውራት አልፈልግም። ተረጋጊና እንቀጥላለን። እንግዲህ ውድ ቤተሰቦች ያው ሰፈሩ ላይ እንግዲህ እየተንቀሳቀስን ትላንትና ያጣነውን እድል በድጋሚ ማግኘት የምንችል ከሆነ ብለን እየሞከርን ያለንበት ሁኔታ ላይ ነው የምንገኘው። አሁንም ሙሉ የቲሙ አባላት ተዟዙረው አንዳንድ ነገሮችን እንዲያጠሩ እያደረግኩ ነው ያለሁት። የነ ሄለን ቤተሰብ ለምንድን ነው በዚህ ልክ እየተፈራ ያለው አልገባንም። እስካሁን ድረስ ያልተመለሰልን ጥያቄ አለና እነዚህ ሰዎች በጣም ብዙ ወንጀሎችን እንደሚሰሩ እንግዲህ ለማወቅ ችለናል። ከዛ ውስጥም ደግሞ በተለይ በባንክ ዕዳ ያለባቸውን ቤቶች እየፈለጉ ዕዳችሁን እኛ እንከፍልላችኋለን፣ ይህንን ብር ለባንክ ከፍላችሁ ከዕዳ ነፃ ወጥታችሁ እኛ በወለድ አገድ እንያዝላችሁ፣ ምንም ብር አይወልድባችሁም እያሉ እንግዲህ ለዘመናት ሰዎች ላይ ሲጫወቱና የሰዎችን ሀብትና ንብረት እየመዘበሩ እየወሰዱ እንደሆነ እንግዲህ ከተለያዩ ሰዎች ለማወቅ ችለናል። የደረሰባቸው ብዙ ነገሮች አሉ። በዛም ውስጥ ደግሞ ዮናስ ከነሱ ጋር አብሮ እንደሚሰራ ማረጋገጫ እጃችን ላይ ስለገባ ትላንትና ከተፈጠረው ጸብ ጋር ከአቤኒ ጋር የምናጋጫው፣ ከዛ ውጭ ደግሞ ይሄ ልጅ እንዴት ነው ከነዚህ ሰዎች ጋር ተግባብቶ እየሰራ ያለው፣ ምንድነው የስራ ድርሻው የሚለውን ለማጣራት ጥረት እያደረግን ያለ ነው። አሁንም ደግሞ የሰማናቸው ብዙ ነገሮች አሉ። ሙሉ ቲሙ እንግዲህ በሚባል ሁኔታ በሚገርም ኢነርጂ እየተንቀሳቀሰ ነው ያለው። አዲስ ኬዝ ላይ ያለ ነው። የያዝነው ኬዝ ትንሽ የብዙ ሰዎች የሀብት ንብረት ጉዳይ ያለበት እንዲሁም ደግሞ የደምም ጉዳይ ያለበት በጣም የተወሳሰበ ነገር ነው ያለው እና ከየት ብለን እንዴት መጀመር እንዳለብን አናቅም። ግን ነገሮችን፣ ማስረጃዎችን፣ መረጃዎችን የመሰብሰብ ስራ ነው እየሰራን ያለነው እና ዛሬም እዚህ ቤት ላይ የተገኘሁበትን ነገር ያው በመግቢያ አብዛኛውን ነገር ለእናንተም ለመጥቀስ ሞክሬያለሁ። አሁንም ደግሞ ያሉትን ነገሮች ለማስረዳት እየሞከርኩ ነው ያለሁት። እነዚህ ሰዎች ከጀርባቸው ምንድን ነው እየሰሩ ያሉት፣ ብዙ ንክኪ እንዳላቸው፣ ከብዙ ሰዎች ጋር ከባለስልጣናት ጋር እንደሚገናኙ እንደሚነካኩ፣ ባንክ ውስጥም ሰዎች እንዳላቸውና በሐራጅ ሊሸጥ የታሰበ ቤት ሲኖር ባንክ ከማውጣቱ በፊት ለነሱ መረጃው እየደረሳቸው እንዳለ ነው እየተነገረኝ ያለው እና በብዛት ሰዎቹ እንግዲህ መኪናም ሆነ ቤትም ማንኛውንም ንብረት ይሁን የባንክ ዕዳ እንዳለበት የሚያጣሩበት የራሳቸው መንገድ እንዳላቸው ካጣሩም በኋላ ደግሞ እነዛን ነገሮች ወደ ራሳቸው ለማስገባት የማይፈነቅሉት ድንጋይ እንደሌለ፣ ለዚህም ደግሞ ገንዘባቸውንም ጉልበትም እየተጠቀሙ እንዳለ ነው እንግዲህ እየተነገረኝ የነበረው። ትንሽ ግራ የተጋባንበት አይነት ኬዝ ነው። እነዚህን ሰዎች ከየት ጀምሮ የት ጋር እየሄዱ እንደሆነ፣ ኔትወርካቸው ምን ያህል ሰፊ እንደሆነ የምናውቀው ነገር የለም። እንግዲህ የኛ ይህንን ታሪክ ሲነገረን አንድ ሰበዝ ብቻ፣ አንድ ነጠላ ነገር ብቻ ነው ይዘን የተነሳ ነው።
ቤተሰቡ ጋር ምንድን ነው ያለው? ለምንድን ነው እናታቸውን በዛ ልክ መጥላት የፈለጉት? የሰራችው ኃጢአት ነው ወንጀል ነው ወይስ ደግሞ ሌላ ከዛ ጀርባ ያሰቡት ነገር አለ ብለን ብዙ ነገር ለመጠየቅ ጥረት አድርገን ነበረ። በሚገርም ሁኔታ እነዚህ ሰዎች ቤቱን የሚፈልጉት ከሆነ መሬቱን የሚፈልግ ከሆነ ጎረቤት ነው፣ አብረን ኖረናል፣ ስንት ነገር አሳልፈናል የሚባል ነገር የለም። እነሱን ስለሚፈሯቸው ብቻ በፈለጉት መንገድ እንዲለቁ ያደርጓቸዋል። እያስለቀቋቸውም ነው ያሉት። ያንን ነገር ስለሚያደርጉ ሰዎቹ ጉልበት አላቸው። ከመንግስት ሰዎች ጋርም ይነካካሉ፣ ከባንክ ሰዎች ጋርም ይነካካሉ። የሚፈልጉትን ሰው ያስደበድባሉ፣ የሚፈልጉትን ሰው ያስገድላሉ የሚባል ነገር ብቻ ስላለ ማንም ሰው ስለነሱ ደፍሮ መረጃ ለመስጠት ፈቃደኛ እየሆነ ያለ የለም። አሁንም እንግዲህ በተቻለ መጠን ጥረት እያደረግን ያለ ነው። ምናልባት ስለዚህ ቤተሰብ የምታውቁ ይህንን ቪዲዮ እየተመለከታችሁ ያላችሁ ኦዲየንሶቼ ካላችሁ፣ ቤተሰቦቼ ካላችሁ ያላችሁ መረጃ በውስጥ መስመራችንን ልታስቀምጡልን እንችላላችሁ። ካልሆነም ደግሞ ኮመንት ሴክሽናችን ክፍት ነው። እዛ ላይም ደግሞ እየተሰማችሁ ያለውን ነገር እያንዳንዱን ነገር አስቀምጡልን። ይሄ ነገር ትንሽ ወሰብሰብ ያለ ብዙ ነገሮች አሉት። በዮናስ በኩል የሰማሁት ነገር አለና በቅርብ ሊፈጸም የታሰበ የታቀደ አንድ ሚሽን እንዳለና ስለዛ ነገር አብዛኛውን መረጃ መያዛቸውን እንግዲህ ከሰማን በኋላ ነው ወደዚህ ቤት ተንቀሳቅሰን ነገሮችን ለማጣራት ጥረት እያደረግን ያለነው። ምናልባት ለዚህ ቪዲዮ አዲስ የሆናችሁ ካላችሁ ቤተሰብ መሆናችሁን አትርሱ። ቻናላችንን ተቀላቀሉት። የደወል ምልክቷንም በማብራት ሁሌ ቪዲዮ በለቀኩ ቁጥር ወደ እናንተ እንዲደርስ ማድረግ ትችላላችሁ። ያው ትንሽ እህቴ ያነበረችበት ሁኔታ ግራ አጋብቶናል። እኛ የመጣንበት ነገር አለ፣ እሷ ደግሞ ስታይን የተሰማት ኤክሳይትመንት አለ ምናምን። አላቅም ለምን እንደዛ እንደሆነ። ምናልባት እሷን ቁጭ አድርጎ በደንብ አድርጎ ከተረጋጋሽ በኋላ ማውራት ይጠበቅብኛል ብዬ ስላሰብኩም ነው። ለማንኛውም እስኪ ውድ ቤተሰቦቼ እስከ ፕሮግራሚ ፍጻሜ ድረስ አብራችሁ የምትቆዩ ከሆነ ዛሬ ላይ አንድ ትልቅ ሚሽን እናሳካለን ብዬ አስባለሁ። ይሄም ደግሞ ምንድነው እነዚህ ሰዎች አስበው አሁን ላይ በወለድ አገድ ይዘው ከሰዎች ላይ ንብረትን ለመንጠቅ እየተሯሯጡ ያሉበትን ነገር ከእናንተ ጋር አብረን ተባብረን እናስቆመዋለን ብዬ አስባለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። አሁን ተረጋግተሻል ብዬ አስባለሁ። ከመጀመሪያው ጀምረን እያንዳንዱ ነገሮች እንድንጫወት እፈልጋለሁ። በተለይ ደግሞ ከአንቺ የምፈልገው መረጃ ከዮናስ ጋር በተገናኘ ነው። ባለቤቱ እንደሆንሽ ነግረሽኛል። ሌላ ሚስት ሊያገባብሽ እንደሆነና በዛ ጉዳይ ጸብ ውስጥ እንደገባችሁ ዛቻም ማስፈራሪያም ሲያደርስሽ እንደነበረ ቅድም ነግረሽኛል። እስኪ ረጋ ብለሽ የነበሩትን ነገሮች አስታውሽኝና ከመጀመሪያው ጀምረሽ እንድነግሪኝ እፈልጋለሁ። ያው እንደ ማንኛውም ሰው ተጋብተን አንድ ላይ ነው የምንኖረው። አንድ ላይ የኖርን የሆነ የማይሆን ጸባይ ማምጣት ጀመረ። ከሆነ ጊዜ በኋላ ያው መጀመሪያ ላይ እንነጋገራለን፣ ያለውን ነገር ስለ ሁሉም ነገር እናወራ ነበር፣ እንግባባለን፣ እንነጋገራለን እና በዛ ነው ያንን የለመድነው እኛና ከሆነ ጊዜ በኋላ ስለሚያደርገው ነገር አይነግረኝም፣ ስለተፈጠረው ነገር ስለምንም ነገር አይነግረኝም። ስለ ስራው አላቅም፣ ስለማንኛውም ነገር መረጃው የለኝም ማለት ነው። እኔ እንደ አንድ እንደ ባዳ ሰው ወይ ደግሞ እንደ አንድ እንደ ሰራተኛው ቀጥሮ እንደሚያስቀምጠኝ ሰው አላቅም። እኔ ምንም ነገር አላቅም እና ምንም ነገር አላቅም። ያ ነገር ግራ እያጋባኝ ቢመጣም ያው አንዳንዴ ይሆናል ወይ ስራ አልተሳካለትም ምናምን ብዬ በቃ ተውኩት፣ ዝም ብዬ ተውኩት። አንዳንዴ ማለፍም ስላለብህ ዝም ብዬ አለፍኩት። ምን እንደሚሰራ ግን በትክክል ታውቂያለሽ? አይ እኔ በትክክል እንደሚሰራ እንኳን አላቅም። በፊት ላይ የሹፌር ምናምን ይሄ የመኪና ድለላ ምናምን ነበር የሚሰራው። ያን በሚሰራ ሰዓት አውቃለሁ። አሁን ግን ያን ፌል እንዳረገበት ምናምን ነው። ስለ አሁን ላይ ይሄ ነው የሚባል ስራ የለውም አሁን እሱ። ታዲያ እንዴት ነው እየተዳደራችሁ ያላችሁ? ያው ያመጣል፣ ገንዘብ ያመጣል። እኔ ይሄ ነው የምለው ስለ ስራማ ይሰራል እኮ ገንዘብ አለው፣ በደንብ ገንዘብ እናገኛለን፣ እንተዳረ በስነ ስርዓት ገንዘብማ አለን። ግን ደግሞ እኔ ይሄ ነው የምለው የሱ ስራ የለም ነው የሱ ስራ ይሄ ነው የምለው ማውቀው ስራ የለኝም። ምክንያቱም እንዳልኩ ተራርቀናል። እኔ እንደ አንድ ቤት ውስጥ የተቀጠረች ሰራተኛ ያህል ነው ምንም የማይነገረኝ ማለት ነው እንጂ ስራ አለው እንደሚሰራ አውቃለሁ። ግን ይሄ ነው ብዬ ላንተ ልነግርህ ነው ማልችለው። እኔ ለምን አላውቅም። ከሆነ ጊዜ በኋላ እኮ አልኩ ነገርኩ። ከሆነ ጊዜ በኋላ እኔ ስለምንም ነገር ማወቅ አቆምኩ። ዊንታ ግን እኔ አሁን እያወራሁ ስለነበረው ነገር ግን የምታውቂም ይመስለኛል። ከዛም ውጭ ደግሞ ሰሞኑን ሊከሰት የታሰበውና አሁን እኛ ላይ እጃችን ላይ የገባው መረጃ ውስጥ በደንብ ባለቤትሽም ስለሆነ በደንብ ኢንቮልቭ ስለሚያደርግበት ጠቀም ያለ ገንዘብ ስለምታገኙበት
ስለዚህ ጉዳይ አታውቂም ብዬ አላስብም። በፍጹም እኔ እንደዚህ አይነት ነገር አላውቅም። እኔ ጭራሽ እኮ ሳያችሁ ፖሊስ መሆናችሁን እንደዚህ ለብሳችሁ ምናምን ሳያችሁ ደስ ብሎኝ እንትን አልኩኝ እንጂ በጭራሽ እኔ እሱ ስለሚሰራው ነገር ምናልባት እየጠበቅሽን ነበር ይመጣሉ ብለሽ እያሰብክ የነበረው ሰው አለ ለፖሊስ እኛ እናመለክትልሻለን። ጎረቤት ነው ተናገርኩ። ከባለቤትሽ ጋር መቼ ነበር ይጣላችሁ? የማንጣላበት ጊዜ የለም። ዛሬም ተጣልተን ነበረ። አሁን ጠዋት ላይ ተጣልተን ነበርና ጠዋት ተጣልተን ሰዎች አገላግለውን ጎረቤቶች እኛ ለፖሊስ እናመለክታለን ብለው የወጡት እና በቃ ሳያችሁ በቃ ተናግረውልኝ ነው ብዬ ነው እንደዚህ የተቀበልኳችሁ ማለት ነው እንጂ እኔ እሱ እንደዚህ ስለ አዲስ ስለሚመጣው ስራ ማውቀው ነገር የለም። ግን ደግሞ ጠዋት ላይ በጣም ኃይለኛ ጸብ ነበር። ያን ጸብ ሰዎች ናቸው አገላግለውን። ግቢያችን ያለች ጎረቤት ነች። እኔ ለፖሊስ ማመልከት አለብኝ። እኔ ማመልከቱንም አልፈለኩትም። ስለበሱ እጅ ላይ ነው ያለሁት። እሱ ነው ቀለቡን ምንም የሚችለው። እኔ ስራ አልሰራም። እሱ እጅ ላይ ነው ያለሁት። ለዛ ያው ምንም አላረኩም። በቃ አይ አመልክተውልኝ ነው። ዊንታ ግን አሁን የምታወሪበት ወሬ ቅድምም የነበርሽበት ሙድ ምናምን ነገር እያሳየኝ ያለው የሆነ ነገር መደበቅ እየፈለግሽ ነው። እዚህ ጋር በግልጽ ነገሮችን ብትነግሪኝና ጊዜን ባታባክኝ ደስ ይለኛል። አሁን ያለሽበት ሁኔታ ነገሮችን እንደምታውቂና አውቀሽ የሆነ እያድበሰበሽ እንዳለ አይነት ነው የተሰማኛል። ማውቀው ነገር የለም። እሱም አሁን ምንድን ነው ምን ፈልጋችሁ ነው የመጣችሁት? እኔ ምንም ማውቀው ነገር የለም። ምንም ነገር አላውቅም። ማውቀው ነገር የለም። እኔ ያመንኩሽ አይደለም ላምንሽም አልችልም። ምክንያቱም አሁን እየነገርሽኝ ያለሽው ነገር ጸብ ቢኖር ምን ቢኖር እየዞርን ነበር አይደል? ሰዎችን እየጠየቅን ነበረ። እዚህ ቤት ስንገባ ራሱ እዚህ ቤት በመግባታችን ደስተኛ የሆኑ ሰዎች አሉ። እናንተ ቤት ሚስጥር ስላለ እኮ የኔን ጉዳይ የሚያውቅ ሰው እኮ ነው። ከአንቺ ጉዳይ ጋር በተገናኘ ሳይሆን ስለመጣንበት ጉዳይና ዮናስ ምን እየሰራ እንደሆነ እነ ሄለንን በምን መልኩ እየደገፈ እንደሆነ የሚያውቁ ሰዎች ናቸው። ደስተኛው ነው። ይኸውልህ ነገርኩህ አይደለ? እኔን መርዳት ማውጣት ከዚህ ነገር የምትችሉ ከሆነ አውጡኝ። አንችልም የምትሉ ከሆነ ታውት። እኔን ለማስጨነቅ ነው እንደመጣችሁት። እኔ ላይ የራሴ ጭንቀት። እኔ አንቺን ለማስጨነቅ አይደለም፣ ጥያቄዎች ነው እየጠየኩሽ ያለሁት። ጥያቄዎችን በአግባቡ መልሽልኝ፣ ደስ ይለኛል። እኔ እኮ እንረዳሻለን የህግ አካል ነን ስላላችሁኝ እሺ ብዬ ተቀበል እኮ እንድንረዳሽ። አንቺ ምርጂና የምታውቂውን ነገር እውነታውን ንገሪኝ። ምንም አውቀው ነገር የለም። እኔ እኮ እያልኩ ነው። እኔ እንደ ሰራተኛ የምታይ ሰው ነኝ ቤት ውስጥ ማለት። ማውቀው ነገር የለም። ማውቀው ነገር ቢኖር እነግርሃለሁ። ማውቀው ነገር ቢኖር እንደዚህ ያደርገኛል ብዬ ላወራ አልችልም። የለም ማውቀው ነገር። ዮናስ ምን ስለሚሰራው እያንዳንዱ ነገር አታውቂም? ማውቀው አላውቅም። እንጃ እኔ እያመንኳት አይደለም። እስኪ ስለ ዮናስ ጓደኞች እሺ፣ ከሄለን ጋር እንዴት መስራት እንደጀመረ ምናምን ረጅም ጊዜ በትዳር ቆይተሻል አይደል? ከእሱ ጋር ከሄለን ጋር እንዴት መስራት እንደጀመረ እስኪ ስለሱ ብቻ ነገር። እኔ ስለሷ ምንም ማውቀው ነገር የለም። ስለሷ ምንም ማውቀው የለም። ለምንድነው ስለዛኛው ግቢ በደንብ የማይወራው ወሬዎች የማይወሩት እና ብዙ ሰው ለምንድነው የሚፈራቸው? እኔ አላውቅም። ይኸውልህ አሁንም ቢሆን እኔ የራሴን ችግር ትፈቱልኛላችሁ ወይ ነው እንጂ ዊንታ እየጠየኩሽ ያለሁት ስለዛኛው ግቢ ማውራትም አልፈልግም። ይኸውልህ ምን መሰለህ፣ እኔ ምንም ከሱ ጋር ተጋብቼ ኖርኩኝ እንጂ እኔ ወደዛ ግቢም አልሄድም፣ ከነሱ ጋር አልነካካም፣ አልጠጋም። እዛ ግቢ ጎረቤት ነኝ። ጎረቤት ነሽ። እዛ ጋር ምን እንደሚሰራ ምን እንደሚያደርጉ ምናምን ታውቂያለሽ። እኔ አልገባም፣ አልጠጋቸውም። ይኸውልህ ስማኝ፣ ሰፈር ውስጥ ይሄን የምታከውን አሁን አንተ ስለዚህ ነገር የምታከው እኔ አልጠጋም። እዛ ታውቃለህ አይደለ? በቃ አውቀህ ነው የምትጠይቀኝ አይደል? አልጠጋቸውም። እኔ አላውቃቸውም፣ አልጠጋቸውም። አልሄድም ወደዛ። ለምንድን ነው የሰፈሩ ሰው እንዳለ የሚፈራቸው? አዎ እኔም እንደ ሰፈሩ ሰው ነኝ። በቃ የሰፈሩ ሰው ይፈራቸዋል አይደለ? ምክንያቱ ባልታወቀ ነገር የሚፈራቸው አለ፣ አውቆም የሚፈራ አለ። እኔ ደግሞ ሰው አይ ብዬ ትቻቸው አልጠጋቸው። እንደዚህ ነው በቃ። ሌላ እኔን ችግር ውስጥ ማስገባት ፈለጋችሁ ከሆነ የመጣችሁት ንገሩኝ። እኔ ማውቀው ነገር የለም። እሺ አንድ ነገር ብቻ አድርጊልኝ። አንቺን እንዳምንሽ የምትፈልጊ ከሆነ ዮናስን እፈልገዋለሁ። ዮናስን እንዳገኘው አድርጊልኝ። ይመጣል እችላለሁ። አሁን መምጣቱ አይቀርም። እመጣልሻለሁ ብሎ ይወጣው ይመጣል። ችግር የለውም። እኛ ጊዜያችንን መጠቀም እንፈልጋለን ዊንታ። እዚህ ቤት ላይ ጊዜ ማጥፋት አልፈልግም። እዛም ቤት ከመግባቴ በፊት መጀመሪያ መረጃዎች መሰብሰብ አለብኝ ብዬ ስላሰብኩ ነው። በዛ ላይ ደግሞ ሄለን እንደሌለች ተነግሮኛል። ገብቼ ነገሮችን ማጣራቴ አይቀርም። ከዛ በፊት ግን ዮናስን አግኝተው ከዮናስ መረጃ መቀበልና አሁን ላይ የታቀደውን እቅድ ማክሸፍ ፈልጋለሁ። የዛ ሴትዮ እንባ አሁንም እንትን እያለኝ ነው፣ እያቃጨል የሆነ በጣም ማለት እንጃ። ቀርጸን ብናስተላልፈው ደስ ይለኝ ነበር። ፈቃደኛ ብትሆንልን ኖሮ
የነበረችበት ነገር ምናምን እያወራችን የነበረው ሲያደርጉት የነበረውን ነገር በቃ ሁሉ ነገር ማለት ነው እንጃ። ለማንኛውም ሚንታ ጊዜ ማጥፋት አልፈልግም። ለባለቤትሽ እንደደውይለት ፈልጋለሁ። አንቺ እውነታ ካለሽ እኔ እንዳምንሽ የምትፈልጊ ከሆነ ዮናስን በፈለግሽው መንገድ አድርገሽ እዚህ ቤት እንዲመጣ አድርጊልኝ። ይመጣል። እሱ እኮ ይሄ ቤቱ ነው፣ ይመጣል። ይኸውልህ አሁን አንተ እኔን የሆነ ነገር ውስጥ እያደረከኝ ነው ያለው እና ይመጣል። እኔ ችግሬን የነገርኳችሁ ቶሎ ብዬ ስመጡ የተደሰትኩበት የራሴ ምክንያት ስላለኝ ነው አይደለ እንጂ የእናንተን የግንትን ምናምን እንትልል አይደለም። ይመጣል። እሱም ቤቱ ነው፣ ይመጣል። አሁን እንድደውልለት ግዴታ ደውይ የምትለኝ ከሆነ መደወል ይችላል። እኔ ደውልልሃለሁ፣ ችግር የለውም። ይህ ነው መጀመሪያ ያለብን። አሁን እኮ ግራ እያጋባኝ ነው። ምንም ነገር የለም አዲስ ነገር ደውዳልኝ ምን አባሽልሽ? እኔ እኮ ጨርሻለሁ። አባቴን አትሳደብ ብያለሁ አይደለ? አባቴን አትስደብ። እኔ ይበቃሃለሁ። ቆይ ማን የተጫወተው? እኔ ነኝ አንተ ነህ? እኔ ነኝ? ማን ነው? ቆይ እንዴ ማን ነው? ቆይ ወጣትነቴን ወስዶ ማን ነው የተጫወተበት? ቆይ ቆይ ሻውን እኔ ምን እንዳደረግ ነው የምትፈልገው? እኔ እኮ በስነ ስርዓት እናውራ። በፍጹም ማለት ነው። አንቺ ማንሽና ለምላሽ እኔ ቆይ ሰራተኛ ሆኛለሁኝ እንዴ? ሰራተኛ ሆኛለሁ? ልሰማኝ ምንድነው ሰማሽ? ነው እቤትህ ና። ቤቱ የራስህ ነው አይደለ? ናና እኔ አላልኩኝም። ይኸውልህ ና ፈልጌህ ነው ና ቤት ና። አንቺ ስላልሽ አይደለም ቤት የምመጣው ራሴ ስለፈለኩና ቤቴ ስለሆነ ነው እኮ። እሺ እኔ ወደ ቤት መምጣት እንዳለብኝ አንተ አያገባሽም እኮ። እሱ እኮ ከሆነ ቆይቷል። ግን ደግሞ ይኸውልህ ግዴታ ቤትህን የምትፈልገው ከሆነ ና። አያገባኝም እኔ በሚፈጠረው ነገር። ካለበለዚያ ምን ልታደርጊ? ቤትህ ማትመጣ ከሆነ ማለት አንድ ነገር አታገኝም። የቤቱንም ዕቃ ቤቱንም ማቃጠየልህ ጥዬልህ ነው የምጠፋው። ይኸውልህ ቤቱን ማቃጠል አንዲ በቁምሽ ነው ማለት ትሰሚያለሽ? በቁምሽ ነው ማቃጠልሽ፣ በቁምሽ ማለት ነው። እኔ ነግሬሃለሁ። ቶሎ ብለህ ና። እኔ ተናግሬያለሁ። እኔ ያንተ ችግር እኔ ላይ አታላክብኝ። እኔ ምንም ነገር አልፈልግም። አንቺ ማንሽ ነው እኔ የምታስፈራሪኝ? ቤቱን አቃጥለዋለሁ። እስኪ ሞክሪ። አይደለም ቤቱን ማቃጠል ከቤቱ አንድ ቀይ ጉደልና ነፍስ ስጋ አሳያለሁ። አሁን አትምጣና አሳያለሁ። እሱን አሁን አትምጣና አሳያለሁ። አሁን አትምጣና እንደምታየው ነው። አሁን ሲመጣ ማለት ራሴ ላይ ችግር መፍጠር ካልፈለኩ በስተቀር እንደዚህ ልል አልችልም። ይኸውልህ እንደዚህ አዋርቼው እራሱ አላውቅም። አምጪው መጥቶ እውነታውን እንድታውቁ ብዬ ነው። እንደዚህ ነው ያለሁበት ሁኔታ። እንዴት ነው ትሪት የሚያደርግሽ? እንደዚህ ነው የምታወሩት? ሁሉ እንደዚህ ነው የምናወራው። እንድታምነኝ ብዬ ነው አሁንም እንደዚህ ያወራሁት እንጂ ህይወቴ ላይ ፈርጄ አላችሁ ብዬ ነው። ይገባል? እዚህ ያለውን ቲም ቀንሱልኝ። ካሜራ ደብቁ። እንጠብቀው። እኔን ማስገደል ፈልገህ ነው የምትወጣው አንተ? እንጠብቀው ነው ያልኩሽ። ያሉትን ነገሮች እዚህ ጋር እናረጋጋና እንጠብቀው። አንቺ ታረጋጋ። ይኸውልህ ልክ እንደመጣ ማለት ነው አንቆ ነው የሚገለኝ። ይኸውልህ ቁጭ በሉ፣ እዚሁ ቁጭ በሉ። ይምጣ እንዳላችሁ ቁጭ በሉና ጠብቁ። እኔን ይገለኛል። ይኸውልህ እኛ አለን፣ የትም አንሄድም። ዮናስ እንዲመጣ እንፈልጋለን እኮ። ይመጣል። ጠብቁት። በር ላይ ሄዱና ያዙታ። ታዲያ እኔ እንድሞት ነው ተልካችሁ ነው? እናንተም ግደላት ብሏችሁ ነው? ይኸውልህ ያንቀኛል። አንቆ ነው የሚገለኝ። ገና ግቢ ሳይገባ አንቆ ነው የሚገለኝ። ተረጋጊ። የሰማሽኝ ነው? ተረጋጊ። ስራችንን እንድንሰራ ፍቀጂልን። ተረጋጊ። በቃ ቁጭ በል በር ጋር ሄድና ያዝልኝ። እንዴ ጥላችሁኝ ወጣችሁ እኔ እንድገደል ካልፈለጋችሁ
ተረጋጊ አንቺ ተረጋጊ። እኔ የምጠይቀው ጥያቄ አለ ዮናስ፣ የምጠይቀው ጥያቄ አለ። በስንት ሰዓት እኔ ከሞትኩ በኋላ ማንም ሰው ቢንጫጫ ገደላት ቢባል የለውም እሱ ነው የሚገለኝ። ግቡና ካሜራው ምን አሳፍ ይሁን ካሜራ ነው። ስለም ካሜራ ነው። ካንተ መጠየቅ የምፈልጋቸው አንዳንድ ጥያቄዎች አሉ። ማንም ምንድነው? ለምን አላውኩም እኮ ምን ይሆንክ ነው? ዮናስ ስለምትሰራው ስራ እንዳለ ማወቅ ፈልጋለሁ። ምንድነው የምትሰራው ስራ? እንዴ ምን ይሆንክ ነው? ስለምትሰራው ስራ እንዳለ ማወቅ ፈልጋለሁ። የምታደርገው ነገር በዛ ላይ ደግሞ እቺ ምን እንዴት ትሪት ስታረጋት እንደነበረ አይቻለሁም፣ ስልክም ሰምቻለሁ እኮ። አሁን ተንደርድሬ የመጣው ሴት ልጅ ልደበድብ ነው? ካሜራውን አስተፈው ሴት ልጅ ልደበድብ ነው ወይ ተንደርድሬ የመጣው? ሚስቴ ናት። ምን አገባ? ሚስቴ ተገደበ ያለማን ሰራተኛው አርጎኛል። ሰራት ምንም ሚስቱ አይደለሁኝ። ምን ለፈተመራት አትንገኝ። ሰውኝ ነኝ ለፋታ ስለም እንቢ አትፈጭኝም ብሎኝ ነው ያፋተኛል። ካሜራውን አድፋው። ሚስቴ ናት። በገዛ ቤት የመተክብ የሚልስ ነገር እንዳታደርግ አልፈቅድልህም። ማነህ? ምንድነው? መጀመሪያ ዮናስ ይኸውልህ፣ አንተ ተጠርጣሪ ነህ። ካንተ ማወቅ መፈልጋቸው እኮ ተጠርጣሪ ስለምን የምጠረጥረኝ? ካንተ ማወቅ መፈልጋቸው ጥያቄዎች አሉ። ያንዳንዱ ትመጣ እኮ ካሜራው አስጠፋንም ጠይቀኝ፣ ነገር ጠይቀኝ። ደግሞ እኮ ትክክል አይደለም። አንተ ማንህና ምንድነው እንደዚህ ከምድር ተነስተህ ጠይቀኝ። አንቺ ነሽ በገዛ ቤቴ አንተ አርፈህ ቁጭ በል። እየነገርኩህ ነው። አርፈህ ቁጭ በል። አያቸው እዛ ጋር ፖሊሶቹ አንጠልጥዬ ወስጄ እሰጥሃለሁ። እሱ ነው ፈልገው አንጠልጥዬ ወስጄ እሰጥሃለሁ። ማወቅ የምፈልገው ነገር ትነግረኛለህ። ተረጋግተህ ቁጭ በልና አውራኝ። በስነ ስርዓት ተናገር። ፖሊስ ኮም ለምንድን ነው ያለ ፍላጎቴ ካሜራ ደቅነህ እንደዚህ የምታፋጠኝ? አንተን መጠየቅ የምንፈልጋቸው ጥያቄዎች ስላሉ በተለይ ደግሞ አሁን ሰሞኑን ላይ ጀምራችሁ ስለነበረው ኬዝ ማወቅ እፈልጋለሁ። የሴትዮዋን ቤት እንዴት አድርጋችሁ ነው ከባንክ ጋር አያይዛችሁ ምን ብላችሁ ወለድ ሀገር ሰታችሁ እጃችሁ ማስገባት የቻላችሁበትን መንገድ ማወቅ እፈልጋለሁ። ምን ብላ ነው እሷ ምንም የነገረችኝ የለም። ዮናስ ሄለን ጋር እንደምትሰራ ቃለሁ። ሄለን ማናት እንዴ? ምን ይሆንክ ነው? ማነው እንደዚህ አይነት የማይረባ? ትናንትና ደግሞ ከአቤኔዘር ጋር ተጣልተን ነበር አይደል? አቤኔዘር ትናንት ከአቤኔ ጋር አልተደባደብኩም? አልተደባደብንም። የዋለ መግባባት ተፈጥሮ እንጂ አልተደባደብንም። ለእኔ ለምን መረጃ ሰጠ ብለህ ሄደህ ተጣልተኳል? ማነህ? እኔ ሲጀመር እኮ አንተን አላወቅኩም። ምንድነው ጥፋቴ? ምንድን ነው እኮ ሰው ጋር ስለተጣላሁ ነው ልታስሬ ነው? እና ሰው ጋር መጣላት ካሜራ ያስደቀናል እንዴ? ምን ይሆንክ ነው? ዮናስ ከአንተ ማወቅ የምንፈልጋቸው ነገር አለ። እየነገርኩህ ነው። ምንድነው? ተረጋጋና የምጠይቅን ጥያቄ በስንት ሰዓት ትመልስልኛለህ? ይንታ ውጭ ጠብቂኛል። እኔ ይኸውላችሁ እኔ እንዲህ ያርጋችሁ ትታችሁ እንዳትሄዱ ነው። ተነሽ ውጭ እና ውጭ ጠብቂ። ተነስ ዮናስ ይኸውልህ ስለአንተ በደንብ አጣርቼ ነው የመጣሁት። አውቃለሁ ሁሉን ነገር ከነ ሄለን ጋር እየሰራህ እንደሆነ ይህንን ሚሽን ደግሞ አንተ እንዲያስኩ አውቃለሁ። እኔ እናንተ መደባበቅ አያዋጣንም። እኔ ስለምትለው ነገር ምን በፍጹም የማውቀው ነገር የለም። በደንብ ታውቃለህ። ስለማወራው ነገር በደንብ ታውቃለህ። እንዴ በግድን እንዳውቅ የምታደርገኝ የማውቀው ነገር የለኝም። እንዴት ነው? ማን የነገረ? የተሳሳተ መረጃ ምናልባት ሶስት ሳሰብ ሊሆን ይችላል። ወንድ የተሳሳተ መረጃ? አዎ በፍጹም እኔ ከባለቤቴ ጋር ተጋጭቼ እንጂ ወጣሁት ሌላ ነገር ምንም ነገር የለም። ባለቤቴም በራሷ ምክንያት ነው ይሰጣላ ነው የግል አለመግባባት ነው። ባለትዳር ላይ ደግሞ የሚገጥም ነገር ነው። ሚስቴ ጋር አልተግባባንም አለቀ። እኔ እያወራሁ ያለሁት የተሳሳተ መረጃ ነው? አዎ እርግጠኛ ነህ? አዎ እርግጠኛ ነኝ። ጠብቀኝ። ኧረ ቴዲ ምንድን ነው የምትለኝ? እኔ ነገርኩህ አይደል? ነገርኩህ አይደል? እንዴ ምንድን ነው እንዴ? እኔ ካሰርከኝ የምሰራኝ በቃ እንዴ ነገርካቸው። አንተ ቆሻሻ ምንድን ነው? እና እኔ ልግባለህ? አንተ ናት ዛሬ ህይወት ተበጥብጧል። እገላችኋለሁ እያንዳንዳችሁ። እየሰማኝ ነው? ካሜራ ፊት እየዛትክ ያለው ታውቃለህ አይደል? ይሄ ራሱ እንጀል ይሄ ራስ ካሜራ ወደዛ አድርገው።
ህይወቴ ተበላሽቶ እና ህይወቴ ይበላሽ። ዝም በል እባክህ። አሁን ይኸውልህ የሰማኝ ነው አየሁ አይደል? እሱ ነግሮኛል። መረጃውን የሰጠኝ እሱ ነው። እንዳለ መረጃውን አሳልፌ ሰጠኝ። እና እኔ ልግባልህ ወይ? እኔ ልግባ እና አሁን የምትወጣ መስሎ ነው? ነፃ የምትወጣ መስሎ ነው? ምን አገባኝ እኔ መረጃውን። አንተ አርፈህ ቁጭ በል። ነፃ ትሆናለህ አይደል? አርፈህ ቁጭ በል። በቃ ሰውን ሰይጣን ውስጥ አትክተት። እሺ አርፈህ ቁጭ በል። የምጠይቅህን ብቻ ነው የምትመልሰው። እኔ ካንተ ፈልገው መረጃ ስለ ሄለን ብቻ እንድትሰጠኝ ነው። ይሄን ቤት በተአምር አትበሏትም፣ አታገኟትም፣ ጭራሽ አታገኙትም። ይሄን አይደለም ከዚህ በኋላ ሰርታችሁ አበሉም። አይገርምም? እኔ የምለው በቃ እኔ ስራዬን መስራት ነው የምፈልገው። ደላላ ነኝ። በቃ እኔ ምንም የማውቀው ነገር የለም። የማውቀው መረጃ እየሰራ የነበረ እኮ ወንጀል ነው። አንተ ነህ አብዛኛውን ነገር ስትሰራ የነበረው። እያንዳንዱ ነገር እየሰበሰብክ አሳልፈህ የምትሰጠው አንተ ነህ አይደል? በጨረታው ጋዜጣ ላይ የሚወጣ ሀራጅ ሊሸጥ ነው ተብሎ ይወራም፣ ባንክም ዕዳ እንዳለበት ይነገር፣ መረጃውን እያንዳንዱን እየሰበሰብክ የምታቀብለው አንተ ነህ። ከዛ ለዮናስ ነው የምሰጠው አልከኝ። ዮናስ ደግሞ ማታ ላይ ግጭት እንደነበረው ነገርከኝ። ማታም እንድጣላ ነግረኸኛል አይደል እኮ? ተጣልቷል። ግን አሁንም ደግሞ የዚችን ሴትዮ ቤት ለመንጠቅ ጫፍ ደርሳችሁ። እኔ የማውቀው ነገር የለም። አንተ ነፃ የምትወጣው እንደሚመስለን የማይሆን ነገር ውስጥ ከተህ ዝም በል እስኪ። እንዴ እኔ ምን አገባኝ? እንደዚህ አይነት ስራ ምን አገባኝ? ነፃ የምትወጣ መስሎ አንተ አርፈህ ቁጭ በል። ለምን ተረጋግተህ የማታወራው? ጸብ ነው የምትፈልገው? እኔን ችግር ውስጥ ከቱ እሱ ቁጭ ብሎ ቆይ፣ ጸብ ነው የምትፈልገው ወይ? ጸብ ነው የምትፈልገው ወይ? ጸብ አይደለም ግን አላውቅም። ዱላ ነው ያስፈልገህ? ጸብ ነው የምትፈልገው? በጣም እየተወራጨ ነው እኮ። እኔን ችግር ውስጥ ከቱ እንዴት ነው ዘና ብሎ የሚያወራ? እኔ ነፃ ነኝ ምናምን ይላል እንዴ? ምንም እሱም ነፃ አይደለም፣ አንተም ነፃ አይደለም። ሁለታችሁም ቆሻሻ ስራ ነው እየሰራችሁ ያላችሁ። እሱ ነው እዚህ ውስጥ እንደውም ዋና ትልቅ ሚና ያለው። በላ አትቀባጥር። የምጠይቅህን ብቻ ነው የምትመልሰው። አሁን ይኸውልህ ስለ ሄለን ስላለው ነገር እያንዳንዱን ነገር ንገረኝ። እኔ ምንም ነግሬዋለሁ አይደል እንዴ? በደንብ አብራርተህ ንገረው። ምንም ማብራሪያው ነገር የለም። በቃ እንደነገረ ነው ማለት። የእናንተ ስራ ምንድን ነው? በቃ እኔ አሁን ሽንት ቤት ምናምን እሄዳለሁ። ሽንት ወጥሮኛል። አንተ አርፈህ ቁጭ በል። አይደለም እንዴ? ምን ነው? የት እሄዳለሁ? ማመል ምናምን መስሏችሁ? ዮናስ ለምንድን ነው ሽንት ወጥሮኛል? አንተ ምን ፈልገው? ጸብ ነው የምፈልገው። እንዴ ስለመጣሁ እኮ ነው። የት እሄዳለሁ? እሺ በቃ ይዘዋለሁ። ጸብ ከይልህ ዱላ የምትፈልግ ከሆነ ማለት ነው። እስኪ በቃ ደበድባለሁ፣ እንደ ከበሮ ደበድባለሁ። እስኪ በቃ ድረስ አምነናል እኮ አይደል እንዴ? የጠየኩህን ጥያቄ መልስልኝ። ደግሜ አልጠይቅም። ምንድን ነው እንድመልስ የምትፈልገው? ምን ነበር ስትሰራ ነበር? በቃ እኛ ከሄለን ጋር ነው የምንሰራው እኮ። ምንድን ነው የምትሰራው ከሄለን ጋር? ለምንድን ነው በዚህ ልክስ የምትፈራው? ሄለን እንዲህ አንተ ሄለንን አላወቃትም። የምሬን ነው። እኔ እና እሱ ተያዝን ማለት ኖርማል ነገር ነው ለሷ። ግን እመነኝ፣ አንተ ይህን ስራ እየሰራ ያለው አንተ መሆንን ከደረሰችበት አጠገብ ባለ ሰው ነው የምታስደፋ። ይልቅስ ከእሷ ጋር ባትነካካ ጥሩ ነው። የምሬን ነው። እንዲ ለራስ ነው። አይመለከትም። እኔ የምጠይቅህን ብቻ መልስ። አይደለም እኔ ነገር ሄለን ምንድን ነው እየሰራች ያለችው? በምንድን ነው እየተዳደረች ያለችው? ሄለን በጣም የምታስፈራና ከባድ ሰው ናት። ማንኛውንም ሰው ብትጠይቀው ስለ ሄለን ከባድነትና ክፉነት ነው የሚነግርህ። ማንም ሰው አይደፍራትም። እሱንም አየሁ። የሰፈሩም ሰው ምንም ማውራት አይፈልግም ስለዛ ቤት ሲጀምር እኮ ነገር ያለውኝ እኮ ችግር ውስጥ ይከታ። እኔም አንተ ችግር ውስጥ እንዳትከታ። ራስን የምፈልገው ከሆነ ይህንን ነገር ራስን ችግር ውስጥ ባታስገባ ጥሩ ነው። እኔ እና እሱ ተያዝን፣ ይሄ ኖርማል ነገር ነው። ግን እኔ የለሁበትም። ብቻ አይመለከትም። እያንዳንዳችሁን ዋጋ የምታስከፍላችሁ አይመለከትም። ይኸውልህ ስለሱ የሚመለከት ጉዳይ የለም። አይደለም የምጠይቅህን ጥያቄ ብቻ መልስ። ስለ ሄለን ማንም ሰው ነች፣ ተራ ሰው ነች። ከሄለን በላይ ስንት ወንጀለኛ ይዣለሁ። ተራ ሰውን እሱን እዛ ታገኘዋለህ። ስንት ወንጀለኛ ይዣለሁ ከሷ በላይ። አዎ አሁን እኔ ማወቅ የምፈልገው ማለት ነው ስለ ወይዘሮ ዘነበች ነው። የወይዘሮ ዘነበችን ቤት ልሸጡት ጫፍ ላይ መሆናችሁ
ሊያውም ደግሞ 1 ወር አልሞላውም ከባንክ ወደ እናንተ ከዞረ። ዮናስ ነህ ይህን ሚሽን እየመራህ ያለው አንተ ነህ። አሁን ግን ካሜራውን አስጠፋልኝ። እኔ ሁሉም ነገር እነግርሃለሁ። ካሜራ አይጠፋም። እያንዳንዱን ነገር ንገረኝ። እጋፈጣታለሁ ካል ችግር የለውም እነግርሃለሁ። ቤቱ እንዴት አድርጋችሁ ነው ያዞራችሁ? ሴትዮዋ ለምንድን ነው ከባንክ ብድር ወደ እናንተ እንዲዞር ያደርጋችሁት? እንዴት አድርጋችሁ ነው? ቤቱን ሴትዮዋ ቸገራት፣ ልጇ ታሞ ማሳከሚያ አጣች። ስለዚህ ይሄን እድል መጀመሪያም እኮ ሴትዮዋ ራይድ እሰራለሁ ምናምን ብለዋት ልጇ ለሱ ብላ ከባንክ አያይዛ ካርታዋን መኪና ገዝታለች እና ከዛ በኋላ የባንክ ዕዳ እየተከፈለ ነው ያለው። ድንገት መታችሁ የመኪናውንም ዕዳ ከፈላችሁ፣ ለሷም ደግሞ ለልጇ መታከሚያ የሚሆነው ብር ተሰጣት። ወር አልሞላ ወለድ አገር ነው ብላችሁ ከባንክ አዞራችሁት። አሁን ሁሉንም ፕሮሰስ ጨርሳችሁ ልሸጡት ነው። ሰውዬ ሄለን የምትፈራበት ዋና ምክንያት እኮ ነው። ሄለን ምንም የትኛውንም ቤት ከፈለገችው 1 ወር ባልሞላ ጊዜ ውስጥ የራሷ ማድረግ ትችላለች። ሴትዮዋ ቸገራት እና ስለዚህ ለባንክ አስይዛ ነበር። ሄለን ሴትዮዋ ቸግሯት አይደለም፣ ልጇ እንዲሰራና እንዲለወጥ ስለፈለገች መኪና ገዛችለት ከባንክ አያይዛር። ምንም ይሁን ግን ሴትዮዋ እስከፈለገችው ድረስ እኛ በወለድ አገድ ያዝ ነው። ሄለን ይህን ነገር መራችሁ በቃ ሙሉ የባንክ ዕዳዋ እንዲከፈል አድርገን እኛ ያዝ ነው። እኔም ይህን ነገር እያጠናከርኩ ነው ያለሁት። ከዛ ግን እናንተ የሰጣችኋት ቃል ተገብቶላት ወለድ አገድ የዞረው ነገር ዶክመንትድ አይደለም። ቀጥታ የባንክ ዕዳው ብቻ ተከፈለላት፣ መኪናዋ ነፃ ወጣ፣ ሊብሬው እጇ ገባ። ሊብሬውንም በምን አድርጋችሁ አታላችሁ እጃችሁ እንዳስገባችሁት አላውቅም። ቤቱንም ደግሞ ልሸጡት ጫፍ ደርሳችኋል። አዎ ጫፍ ደርሰናል። እኔም ዶክመንቶቹን እያጠናከርኩ ነው። እሱም ያው እንደምታየው ተፍተፍ እያለ ነው። በቃ የኛ ስራ ይሄ ነው። እኛ ምንም ታስብ አይመለከተንም። ግን ሄለን ካዘዘችን ራሳችን ችግር ውስጥ መክተት ስለማንፈልግ የትኛውን ነገር እንፈጽማለን። በቃ እኛ ቤቷን ሊሸጥ ነው በቅርቡ እና ይሄ ገርማ እንዲህ 6-7 ቤቶች አሉ እኮ አሁን በቅርቡ የሚሸጡ። ስለዚህ ስራዋ ነው። ሄለን ካዘዘችን ምን ነገር አደርጋለሁ። ምክንያቱም ቤተሰቦች ችግር ውስጥ እንዲወድቁ እኔ ችግር ውስጥ እንዲወድቅ አልፈቅድም። አሁን ሌላ የተዘጋጁ ሌላ ቤቶች አሉ፣ ነፍ ቤቶች አሉ። እንዲህ በየቀኑ ነው ይህን ስራ የምንሰራው። ምን ማለት ግን በቃ እኛን ትወንፍታል። በቃ እሷን እንደምታውቃት እኛም ፈልገን ነው አይደለም እዚህ ችግር ውስጥ የገባ ነው። ግን በቃ ራሳችን እያኖርን ነው። የሆነ ነገር ደግሞ እናንተ መረጃውን ከሰበሰባችሁ በኋላ ለማን ነው የምትሰጡት? ለወንድሟ ሳምሶን ነው የምንሰጠው። ሳምሶን የተወሰኑ ነገሮች የሚጨርሰው ከእሷ ጎን ነው። ስለዚህ ሶስቱም አንድ ላይ ነው እየሰሩ ያሉት ወንድማማቾች ምናምን። እህቶቹ ሄለን አለች፣ 2 ወንድሞቹ አሉ። 3 አንድ ላይ ነው እየሰሩ ያሉት። ከጎኗ በጣም ብዙ ሰዎች አሉ፣ ግን በዋነኝነት 3ታቸው ነው የሚሰሩ። ሶስቱም አንድ አይነት ስራ ላይ ነው የተሰማሩት ይመስለናል። እኛ እኮ ሰራተኞች ነን እንጂ ያን ያክል ስለነሱ አናውቅም። ግን እስከምናውቀው ድረስ እነሱ የሚሰሩት ያው እንደዚህ አይነት ስራ ላይ ነው። ለማንኛውም እያንዳንዱ አሁን በተለይ ደግሞ አሁን ስታወራኝ የነበሩትን ነገሮች እንዳለ መረጃ ፈልጋለሁ። እንዳለ መረጃ ትሰጠኛለህ? ነገር እኮ እኛን ለምን አስለቀን ነው ግን ነው የምለቅ። ከዚህ በላይ እኛ ምንም ነገር ልነግርህ አንችልም። እኛም ተገደን ይህን ስራ እየሰራን ያለነው። ለማንኛውም ውድ ቤተሰቦቼ ዛሬ አንድ ሚሽን አሳክቻለሁ ብዬ አስባለሁ። እነዚህ ሰዎች እንግዲህ የሴትዮዋን እንባ ቀርጬ ባሳያችሁ ደስ ይለኝ ነበር። የነበረችበት ሁኔታ በጣም ይደብራል፣ ይከብዳልም። ሰፈር ላይ የመጣ ነው እንግዲህ መረጃ ለመሰባሰብ ብቻ ነበረ። ለምንድን ነው ያ ቤት በዛ ልክ እየተፈራ ያለው? እኛ እናት እውነት አላቸው የላቸው የሚለውን ለማጣራት ነበር የመጣ ነው። እንደ አጋጣሚ ወይዘሮ ዘነበችን ስናገኛቸው እያለቀሱ ሲነግሩን የነበረውን ነገር ያው ካሜራም እንድናበራ ስላልፈለጉ ነው እንጂ የተፈጠረው እንዴት አድርገው እንዳታለሏቸው በጣም የሚያስገርም ነው። ማለት ሆን ብለው እነዚህ ሰዎች እንደዚህ ካርታ ያለው ቤት ንብረት ያለው ሰው መበደር የሚፈልግ ዕዳ ያለበት ምናምን ማጣራት ነው ስራቸው። ያንን ካጣሩ በኋላ እነሱ በሚፈልጉት መንገድ ከነሱ ገንዘቡን እንዲወስድ ያደርጋሉ። ከዛ በኋላ ንብረቱንም ይወስዱበታል፣ ገንዘቡንም ይነጥቁታል። በፈለጉት መንገድ ነው ነገሮችን እያንቀሳቀሱ ያሉትና ሰቡም ደግሞ ገንዘብ ስላላቸው አቅም ስላላቸው ብዙ ሰው ስለሚያስደበድቡ ወንጀሎችን ስለሚሰሩ ከዛ በኋላ የሆነ ነገር ከነሱ ጋር የተጋጨውን ሰው እንዴት አድርገው እንደሚያጠፉት ስለማይታወቅ ብዙ ሰው ሲጨቆና ሲበደል የነበረበት ሁኔታ ነበር የነበረው። ለማንኛውም ውድ ቤተሰቦቼ ዛሬ አንድ የተሳካ ሚሽን አድርገናል ብዬ አስባለሁ። አሁንም ደግሞ ከነ ዮናስ አንደበት ማወቅ የምፈልጋቸው ብዙ
ማጣራት የምፈልጋቸው ነገሮች አሉ። ለማንኛውም ውድ ቤተሰቦቼ ዛሬ ስለዚህ ቤተሰብ ስለዚህ ጉዳይ የተወሰኑ መረጃዎች ሳልሰበስብ አልወጣም። ያው ገና ነገሮችን እያደራጀንና መረጃዎችን እየሰበሰብን ስለሆነ እየተሰሩ ስላሉ ነገሮች በዲቴይል ለእናንተ መረጃውን እያቀረብኩ አይደለም። ግን ነገሮችን ከሰበሰብኩ ካጠናከርኩ በኋላ በይበልጥ በእንደዚህ አይነት ጉዳይ ላይ የብዙ ሰዎችን ህይወት ስለሚመለከት በተለይ ከባንክ ዕዳ ጋር በተገናኘ ነገ ላይ እንደዚህ ያድርጋችሁ ተበድራችሁ እንደዚህ ሆናችሁ ታተርፋላችሁ በሚል ብዙ ሰዎች እየተጭበረበሩ ያለበት ሁኔታ አለና ይሄ ነገር ለእናንተም ለእኔም ብዙ የሚያስተምረን ነገር አለው። ታሪኩ ብዙ ነገር ያነጋግረናል ብዬ ስለማስብ በተሻለ መጠን መረጃዎቹን ካሰባሰብኩ በኋላ ለእናንተ ለውድ ቤተሰቦቼ ለማቅረብ ጥረት አደርጋለሁ። እንግዲህ እግዚአብሔር የሚረዳን ከሆነ ይሄንንም ኬዝ እንዳለፉት ኬዞች በድል የምንወጣ ይሆናል። ማንም ሰው ወንጀል ሰርቶ እየፈነጨ የሚኖርባት ኢትዮጵያ እንዳትፈጠር የበኩላችንን አስተዋጽኦ እናደርጋለን። እናንተ ደግሞ ወደ ቤተሰቦቼ የጀመርነው ጉዞ አለ። ጉዞአችንን እንዲጠናከርልን ቻናሉን በደንብ አድርጋችሁ ለወዳጅ ዘመዶቻችሁ ሼር በማድረግ ተደራሽነታችንን እንድታሰፉት እንፈልጋለን። እስካሁን ድረስ ቪዲዮን ስትመለከቱ ስለቆያችሁ ከልብ አመሰግናለሁ። ወንድማችሁ ቴዎድሮስ ነበርኩ። በያላችሁበት ቸር ቆዩልኝ።